ሰላም ጤና ይስጥልኝ። የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ የምናያቸው ደግሞ ጥበብን ከጠቢባን እንማር መሰረታዊ የሆኑ የህይወት ጥቅሶች ናቸው። እነዚህ በህይወታችን ላይ ለውጥ የሚያመጡና አንዳንድ ያስጨነቁን ነገር ካሉ አሊያም ደግሞ እንደ ምክርና ሌሎችንም የምንወስዳቸው ነገሮች ናቸው። እነዚህን በማንበብና በመጻፍ በማስታወሻ በያዝ ራሳችሁን መለወጥ ትችላላችሁ ማለት ነው። ከዚህ በተጨማሪ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ሁሉ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ ሀ ብሎ ለሚጀምሩ ለጀማሪዎች ከሀ ጀምረን እያስተማርን ነው የምንገኘው። ምናልባት ማንበብ እየሞከራችሁ ነገር ግን መጻፍ ለተቸገራችሁም ሁሉ ትምህርቱ እየተሰጠ ነው የሚገኘው። መዝገባ ላይ ነን። እናንተም በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። እዚህ ጋር በምናስቀምጠው ስልክ አሊያም ደግሞ ሊንኮቻችን በመጠቀም እንዲሁም ከሌሎች ቪዲዮ ላይ ስልክ ስለምታገኙ ገባ ብላችሁ ሁሉን ቪዲዮ ስትመለከቱ እያንዳንዱ ቪዲዮ ላይ ስልክ ታገኛላችሁ። እሱን በመጠቀም በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። አማርኛ፣ እንግሊዝኛ፣ ሂሳብንም ጨምሮ እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ትምህርቱን መከታተልና ራሳችሁን መለወጥ ትችላላችሁ። ዛሬ የምናያቸው ደግሞ አጫጭር አረፍተ ነገሮች እንዲሁም ደግሞ በጣም ወሳኝና አስተማሪ የሆኑ ጥቅሶችን ነው። እስከ መጨረሻው አብራችሁ ይቆዩ። የመጀመሪያው የህይወት ከባዱ ፈተና ከመሄድና በመቆም መሃል በሐሳብ ተወጥሮ መወሰን አለመቻል ነው። ምንድን ነው የሚለው? የህይወት ከባዱ ፈተና በመሄድና በመቆም መካከል በሐሳብ ተወጥሮ መወሰን አለመቻል ነው። ብዙ ጊዜ እኛ ሁለት ሐሳብ አስበን እናውቃለን። ሰዎች ሁለት አይነት ሐሳብ ይኖራል። አንዳንዶቻችን መሄድ እንፈልጋለን፣ ነገር ግን ወደ ኋላ የሚጎትተን ነገር ይኖራል ከኋላ ደግሞ። ይህ ማለት በመሄድና በመቆም መካከል ወይም በመሄድና በመቅረት መካከል ያለውን ነገር ባለመወሰናችን፣ በመስራትና ባለመስራት፣ በመውደቅና በመነሳት መካከል ያለውን ነገር መወሰን ባለመቻላችን በቆምንበት የምንቀር ብዙዎች ነን። ስለዚህ አንዱን መወሰን መቻል አለብን። ምክንያቱም ውድቀት ከሆነ ውድቀት ነው፣ ስኬት ከሆነ ስኬት ነው። አንድን ነገር ወስነን መንቀሳቀስ መቻል አለብን። ለምሳሌ አሁን አንዳንዶቻችን አማርኛ ማንበብ መጻፍ አንችልም፣ መማር እንፈልጋለን። ነገር ግን አረ ሂጄ እንደዚህ ቢሆንስ፣ ማንበብ ባልችልስ፣ ይሄን እንደዚህ ባደርግስ፣ ወደ ኋላ የሚጎትተን በጣም መጥፎ ነገር አለ። እሱን ወደ ኋላ የሚጎታችሁን ነገር ተውት፣ ወደፊት ብቻ ተራመዱ። የዛኔ ክሳራ ይደርስባችሁ፣ ችግር የለም ክሰሩ። ስለዚህ በመሄድና በመቆም መካከል ያለው ያለመወሰን ችግር በህይወታችን ላይ ከባድ ፈተና ያመጣል። ስለዚህ ማንኛውም ሰው መሄድ ባለበት ነገር መሄድ አለበት፣ መቆም ካለበት ደግሞ መቆም አለበት። ከዛ ውጭ ግን በሁለት መንገድ መካከል ሆኖ የባህር ላይ ኩበት ሆኖ እንዳትቀሩ። ስለዚህ ማድረግ ያለባችሁን ነገር ወስናችሁ አድርጉ። መወሰን መቻል በራስ መተማመን ነው። ባይዞይ መጥፎም ይሁን ጥሩ ነገርን በራሳችሁ ለመወሰን ሞክሩ። ምናልባት አንድ ቀን ልትወድቁ ትችላላችሁ በራሳችሁ ስትወስኑ፣ በሁለተኛው ቀን ግን ትማሩበታላችሁ። ስለዚህ ሁሌም ነገሮችን ተደግፋችሁ አትወስኑ፣ በራሳችሁ መወሰን ተለማመዱ። ስለዚህ የህይወት ከባዱ ፈተና በመሄድና በመቆም መካከል ተወጥሮ መወሰን፣ በሐሳብ ተወጥሮ መወሰን አለመቻል። በጣም ከባዱ ነገር በሐሳብ ተወጥረን መወሰን አለመቻል። በሐሳብ ስንወጠር መወሰን መቻል አለብን። ጥሩ ይሁን መጥፎ ነገር መወሰን መቻል አለብን። ስንወስነው ወይ ወደ ጥሩ ነገር ይወስደናል ወይም ወደ መጥፎ ነገር ይወስደናል። መጥፎ ከሆነ እንማርበታለን፣ ጥሩ ከሆነ እንዘልቅበታለን ማለት ነው። ስለዚህ ማንኛውም ነገር በውስጣችሁ የሚመጣን ሐሳብ ምን ማድረግ አለብን? መፍትሄ መስጠት መቻል አለብን። መፍትሄ መስጠት መቻል አለብን። ችግር የሌለው መፍትሄ የለም፣ ያፈታታችን ልዩነት ነው። ስለዚህ ማንኛውም ሰው መወሰን መቻል አለበት ማለት ነው። ወደ ሁለተኛው ስንሄድ ድንገት ተነስቶ የሚሄድ የለም፣ ቀድሞ በዝምታ ጓዙን ሲያሰናዳ የነበረ እንጂ። ምናልባት ገጥሟቸው ያውቁ ይሆናል። ድንገት ተነስቶ ማንም ሰው አይሄድም። አሁን ተነስቼ እሄዳለሁ ብል የሆነ ያላሰብኩት ቦታ ላይ አልሄድም አይደል? አንድ ሰው
መሄድ ሲፈልግ አስቦበት ጓዙን ጠቅልሎ አሰናድቶ ነው የሚሄደው እንጂ ድንገት ተነስቶ የሚሄድ የለም። ቀድሞ በዝምታ ግን ጓዙን ሲያሰናዳ የኖረ ሰው ይሄዳል። ምናልባት በጓደኞቻችሁ ተከድታችሁ ሊሆን ይችላል፣ በፍቅረኛችሁ ተከድታችሁ ሊሆን ይችላል። ነገር ግን የተከዳነው ሲሄድ አይደለም። የተከዳነው በዝምታ ውስጥ ነገሮችን ሲያሰባስብና ለመሄድ ባሰበበት ጊዜ ነው የተከዳነው። ነገሮች በተለወጡ ሰዓት ነው የተከዳነው እንጂ ዛሬ ሲሄድ አይደለም የተከዳነው። ዛሬማ ተገላገልን፣ አረፍ ነው ከሐሳብ ሄደ እኮ በቃ። መጀመሪያ ውስጣችን ላይ ሆኖ ለመሄድ ሲያስብ በውስጣችን ብዙ ነገሮችን ሲያስቀምጥና ለቅሬታና ለሌሎች ሲያጋልጠን የነበረ ጊዜ። ስለዚህ ድንገት ተነስቶ የሚሄድ ሰው የለም በፍጹም። መቼ ነው የሚሄደው? ቀድሞ ጓዙን በዝምታ ሲያሰናዳ ከቆየ ብቻ ነው ሊሄድ የሚችለው። ከዛ ውጭ ግን ድንገት ተነስቶ ቤት ተመልሶ ይመጣል። ስለዚህ ድንገት ተነስቶ የሚሄድ የለም። ቀድሞ በዝምታ ጓዙን ሲያሰናዳ የነበረ ሰው ግን ይሄዳል ማለት ነው። ተመለስ ብትዩም አይመለስም። ሙከራህን እስካላቆምክ ድረስ መቼም አትሸነፍም እና ቀጥል። ምናልባት ስንሞክር እንወድቃለን፣ ስንሞክር እንደናቀፋለን፣ ስንሞክር እንሰሳታለን፣ ስንሞክር ብዙ ነገር እናጠፋለን። ካልሞከርክ ግን የምንም አይነት ለውጥ አታመጣ፣ እንደተኛ ትቀራለህ። ስለዚህ በሙከራ ሰዓት ስናጠፋ፣ ስንሰሳት፣ ስንወድቅ፣ ስንነሳ የስራችን ውጤት ነው። እኛ እየተንቀሳቀስን እየሰራን መሆኑን የሚያሳየን ነው። ስለዚህ በምትንቀሳቀሱበት ሰዓት ትወድቃላችሁ፣ በምትሰሩበት ሰዓት ትደናቀፋላችሁ፣ ትከስራላችሁ። መነሳት መውደቆች አሉ። መነሳት መውደቅ አንዱ የስኬት አካል ነው። ስለዚህ ሙከራ እስካላቆም ድረስ መቼም ቢሆን አትሸነፍም። ቀጥል፣ ወደፊት ቀጥል፣ ማንኛውም ቀጥል። መስራት ያለብህን ነገር አድርግ። የሆነ ቀን ላይ ይሳካልሃል፣ የሆነ ቀን ላይ ያልፍልሃል። አትፍረድ። ያ ሰው በምንም አይነት መከራ በምን አይነት መከራ ውስጥ እያለፈ እንደሆነ አታውቅምና ፈጽመ ፈራጅ አትሁን። ስንቶቻችንን አንድ ሰው ዝም ሲለን ወይም ደግሞ የሆነ ነገር ሳይመልስልን ሲቀር ኩራተኛ ብለን የምንሰድበው፣ ትዕቢታም ብለን የምንሰድበው በጣም ብዙ ነገሮችን የምንገምታቸው ነገሮች አሉ። ይህ በጣም ከባዱ ነገር ነው። ለምን? አንድ ሰው በውስጡ ያሰባቸውን ነገሮች ከእግዚአብሔር በስተቀር ሰው ሊያውቀው አይችልም። ምናልባት እሱና ፈጣሪው ብቻ ነው ሊያውቀው የሚችለው። በዛን ሰዓት ግን ዝም ስላለ ብቻ ይሄ ሰው መጥፎ ባህሪ ያለው፣ ዝም ስላለ ብቻ ይሄ ሰው ወደ መጥፎ ነገር ሊወስደኝ ይችላል ብሎ ማሰብ በጣም ታናሽነት ነው፣ ቂልነት፣ ሞኝነት ማለት ነው። ስለዚህ በዛ ሰው ላይ መፍረድ አይቻልም። በአንድ ሰው ላይ ልንፈርድበት የምንችለው ራሳችን በደንብ ጠንቅቀን ስናውቅና ስለዛ ሰው ያለውን መጥፎና ጥሩ ባህሪ ከተረዳን ብቻ ነው። እንደዛም ሆኖ መፍረድ አይቻልም፣ በራስ ላይ የሆነ ቀን ላይ ስለሚደርስ። ስንቶቻችንን አንድ ሰው ዝም ብሎ የራሱን ሴፍቲ ጠብቆ ስለሄደ ጉረኛና አስቃባጭ ብለን የምንሳደብ? አያችሁ፣ ይህ ሁሉ የኛ ድክመት እንጂ የሱ ምንም አይነት የተለየ ነገር የለውም። ተፈጥሮአዊ ባህሪውም ሊሆን ይችላል። ግን የኛ መጥፎነት ወይም ደግሞ ጅልነታችን የራሳችን ትልቁን ኃጢአት ሳይሆን የሰዎችን ኃጢአት ስለምንመለከት በሰዎች እንፈርዳለን። ስለዚህ አትፍረድ። ያ ሰው በምን አይነት መከራ ውስጥ እያለፈ እንደሆነ አታውቅምና ፈጽመ ፈራጅ አትሁን። በሰው ላይ አትፍረድ ማለት ይሄ ነው። ቤተሰብ ዛሬ ያየናቸው በጣም ቀላልና ነገር ግን በውስጣቸው የጠቢባን ጥበብን የተሞሉ አስተማሪ ጥቅሶች ናቸውና እነዚህን አስተማሪ ጥቅሶች በማንበብ በመጻፍ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ይማሩበት ዘንድ ታስተላልፉልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ትምህርቱን መከታተል ትችላላችሁ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።